አንድ ነገር ልነግራችሁ ፈልጋለሁ። ብዙ ጊዜ የኢትዮጵያ ታሪክ ሲባል የሰሜኑና የመሃል ሀገር ብቻ ታሪክ ይሆናል። ጥሩ ታሪክ ከደቡብ ክልል ከደቡብ አካባቢ የሚወጣውላ የማይመስላቸው አንዳንድ ሰዎች አሉ። ዳሞት ኪንግደም ብለን ዛሬ ስናወራ ዳሞት ኪንግደም ዛጉዌ ኪንግደምን እንዳሸነፈ በጦርነት እንዲሁም ደግሞ ሰለሞኒክ ስርወ መንግስትን ያስገብር የነበረ መንግስት እንደሆነ ብዙዎች ስለሚያውቁ ይህ ሚስጥር ይወጣል ብሎ ዳሞት ኪንግደም ምን ያርጉታል ማለት ነው? ዝቅ ያርጉታል፣ ይሸፍኑታል። ይህ ታሪክ እንዳይወጣ ታፍኖ ነበር። ዛሬ ለዛ ነው በግልጽ የምናስቀምጠው። ይህንን ደቡብ ላይ እጅግ አስገራሚ ታሪኮች አሉ። ሰዎች አሁንም ወደ ደቡብ ታሪክ እንዲያዘነብሉ እንፈልጋለን። ለዘመናት ሚስጥር ተደርጎ ስለተደበቀው እንዲሁም እንዲወራ ስለማይፈልገው ስልጣኔ ዛሬ እናወራለን። ለምንስ ነው እንዲወራ የማይፈልገው የሚለውንም በደንብ የምንቃኝ ይሆናል። ከዛ በፊት ግን ባለፈው ስለ ዳሞት ኪንግደም በሰራነው ቪዲዮ ላይ ወላይታ የራሷ የሆነ የባህር በር ነበራት ብለን ስንል ብዙ ሰው ጥያቄ ፈጥሮበታል። ለዛ ጥያቄ አንዳንድ መልሶችን እንመልስልና ወደ ዛሬው ርዕሳችን እንመለሳለን ማለት ነው። ወላይታ ዳሞት ኪንግደም ተብላ በምትጠራበት ጊዜ ለወላይታ የባህር በር ነበራት ስንል ብዙዎች ጥያቄ ፈጥሮባቸዋል፣ ጠይቀውናል። እና እኛ ዳሞት ፖድካስት ብለን ስናቀርብ በነገራችን ላይ የተደበቀውን ታሪክ ለህዝቡ ለመግለጥ ነው እንጂ ያለ ማስረጃ ያለ አንዳች ኤቪደንስ የምናቀርበው ነገር የለም። ይህን ቪዲዮ ለቀጣይ ትውልድ እንዲቀመጥ ስለምንፈልግ ማለት ነው። እስቲ ዛሬ የወላይታ ዞን ባህልና ቱሪዝም በጻፈው መጽሐፍ ላይ ስለ ወላይታ ታሪክ በጻፈው መጽሐፍ ላይ በገጽ 9 ምን ብሎ እንደጻፉ ላሳያችሁ። ገጽ 9 ላይ የአሁኑን ኢትዮጵያ ከግማሽ በላይ ክፍል የሚሸፍነው የዳሞት ኪንግደም መስራች በመሆን ያስተዳድር የነበረ የራሱ የንግድ ባህር በር ኖሮት በርበራና አዶሊስ ወደብን በመጠቀም እስከ ሰሜን አፍሪካ ሩቅ ምስራቅ ድረስ የንግድ ልውውጥ ያደርግ የነበረ ከ32 በላይ የተደራጁ አስተዳደራዊ መዋቅሮች ባለቤት የነበረ በማለት የወላይታ ባህልና ቱሪዝም በጻፈው መጽሐፍ ላይ የወላይታ ታሪክ የሚል መጽሐፍ አለውና በጻፈው መጽሐፍ ላይ ወላይታ ዳሞት ኪንግደም ተብላ በምትጠራበት ጊዜ የራሷ የባህር በር እንደነበራት በደንብ አድርጎ ይናገራል ማለት ነው። ወደ ዛሬው ርዕሳችን ስንመለስ መግቢያ ላይ እንዳልኳችሁ ስለ ዳሞት ኪንግደም ነው የምናወራው። ዳሞት ኪንግደም በራሱ ምንድን ነው? ዳሞት ኪንግደም በራሱ ምንድን ነው ከተባለ ድሮ የሃይስኩል ተማሪ ሆነን ሳለን ስለ ዳሞት ኪንግደም ዘ ኪንግደም ኦፍ ዳሞት ስለ ዳሞት ሲቪላይዜሽን ተምረናል። ግን ያ በቂ አልነበረም፣ ለብዙ ተማሪዎች ግልጽ አልነበረም ብዬ አስባለሁ። ዛሬ በደንብ አድርገን ነው የምናወራው። በእርግጥ ዳሞት ኪንግደም ሲባል ምንድን ነው የምትሉ ከሆነ ዳሞት ኪንግደም የሚባለው ልክ ሮማን ኢምፓየር እንደሚባለው ኦቶማን ኢምፓየር እንደሚባለው ዳሞት ኢምፓየር ስቴት ተብሎ በራሱ መንግስት ነበር፣ ሀያል መንግስት፣ የራሱ ሀገር የነበረ የራሱ ስልጣኔ፣ የራሱ ቋንቋ፣ የራሱ መገበያያ ገንዘብ የነበረው ታላቅ ሀያል ንጉስ እንደነበራቸውም ጭምር ታሪክ ያወሰናል። መስራቾችን ወላይታዎች ናቸው። በነገራችን ላይ ዳሞት ኪንግደም ግዛቱ ከየት እስከየት ነው የምትሉ ከሆነ ደግሞ ግዛቱ ከኬንያ ሩዶልፍ ሐይቅ ወይም ቱርካና ሐይቅ አንስቶ መላውን ደቡብን እስከ ሰሜን ቡልጋ ድረስ ያጠቃልል ነበር። ለዚህ ማስረጃ የሆን ዘንድ ደግሞ የአቡነ ተክለ ሃይማኖት የሃይማኖት መጽሐፍ ነው። የአቡነ ተክለ ሃይማኖት የገድል መጽሐፍን ማንበብ ይቻላል። ከዛ ባሻገር አሁንም ባህልና ቱሪዝም የጻፈው መጽሐፍ ላይ ገጽ 66ን እስቲ እናንበብ። ንጉስ ሞቶሎሚ ከወላይታ ዳሞት ተነስቶ መላውን አገር እየወረሩ ሸዋ አልፎ ደጋ አገርን ከደረሱ በኋላ እዚያ ጎጃም ውስጥ ደጋ አገር ያለውን ቦታ በወላይታ ዳሞት ስም መሰየሙ ግልጽ ነው ይላል። እንግዲህ ሞቶሎሚ የሚባል ንጉስ ነበራቸው። የሚያጠቃልሉት እስከ ሰሜን ቡልጋ አልፎ ደጋ ዳሞት የሚባለውን ተራራም እንኳን የወላይታውን ዳሞት ተራራን ስያሜውን ወስዶ ያንን ደጋ ዳሞትን ዳሞት ብሎ እንደሰየመ ማስረጃዎች ግልጽ ሆነው ይናገራሉ። እንዲሁም ከ10ኛው እስከ 16ኛው ክፍለ ዘመን የነበረ ሀያል መንግስት ነው። ያ ማለት እስከ ለ600 ዓመታት የቆየ ሀያል መንግስት ነበረ። በተለይ በ12ኛው ክፍለ ዘመን በጣም ሀያልና ጀግና ንጉስ ይመራቸው ነበር፣ ካዎ ሞቶሎሚ ማለት ነው። በዛ ላይ ደግሞ ምንድነው በምስራቅ አፍሪካ እጅግ ሀብታምና ሀያል መንግስትም ነበር ይባላል። ባፕቱም እንግዲህ የሚታወቅ ነው። በነገራችን ላይ በጣም የበለጸገ ሀብታም እንደነበር ይነገራል። በሞቶሎሚ ጊዜ ብቻ አይደለም፣ በአባቱ በሳቴም ጊዜ ሳቴ በነገራችን ላይ እኛ ሞቶሎሚ ብዙን ጊዜ እንጠራለን እንጂ አባቱ እንኳን በጣም ሀያል ንጉስ ናቸው። በዚሆን እንኳን ንግድን ይሰሩ እንደነበረ በታሪክ ተጽፎ ነው ያለውና